ጤና ይስጥልን በያላችሁበት የአክብሮታዊ ሰላምታችን ይድረሳችሁ። ዛሬም እንደተለመደው በኢትዮርካ ሚዲያ በሀገር ውስጥና በዓለም አቀፍ ደረጃ ትኩረት የሳቡ አበይት መረጃዎችን ይዘንላችሁ ቀርበናል። በዛሬው ዝግጅታችን የአቶ ታዬ ደንደአን የክስ መቋረጥ፣ በጌዲዮ ዞን በአንድ የባንክ ባለሙያ ላይ የተፈጸመውን አሰቃቂ ግድያ እንዲሁም በወልቃይትና ሁመራ አካባቢ የትግራይ ተወላጆችን እንቅስቃሴ ይገደባሉ የተባሉ አሰራሮችን በተመለከተ የወጣውን አዲስ ሪፖርት ዳሰናል። በተጨማሪም በኢራንና እስራኤል መካከል ካረረ የመጣውን ውጥረትና የአሜሪካን የባህር ላይ እርምጃዎች የዛሬ ዝግጅታችን ዋና ዋና ነጥቦች ናቸው። ዝርዝር መረጃውን ከመመልከታችሁ በፊት ቪዲዮን ላይክ በማድረግ እንድትጀምሩ በአክብሮት እንጠይቃለን። ወደ አርዕስተ ዜናዎቹ እናልፋለን። የአቶ ታዬ ደንደአ ጉዳይ አቃቢ ሕግ በቀድሞው የሰላም ሚኒስቴር ዴኤታ አቶ ታዬ ደንደአ ላይ መስርቶት የነበረውን 3 ክሶች አቋረጠ። ክሱ ሊመለስ እንደሚችል ተገልጿል። በጌዲዮ ዞን የተፈጸመ አሰቃቂ ግድያ፣ በአደባባይ የተገደሉት የአቢሲኒያ ባንክ ባለሙያ ሚስቴን አገባህብኝ በሚል ሰበብ ግድያውን የፈጸመው ተጠርጣሪ በቁጥጥር ስር መዋሉን ዝርዝር መረጃ ይዘናል። የሂውማን ራይትስ ዎች ሪፖርት በወልቃይትና ሁመራ የትግራይ ተወላጆችን እንቅስቃሴ የሚገድቡ አድሏዊ አሰራሮች በመዘርጋታቸው ተቋሙ ከሰሰ። በኮሎኔል ደመቀ ዘውዴ ላይ ማዕቀብ እንዲጣል ጠይቋል። ተጨማሪውን ይዘናል። የቤንያሚን ኔታንያሁ ማስጠንቀቂያ፣ የኢራን የኒውክሌር መርሃ ግብር ለዓለም ሰላም ስጋት ነው ያሉት ጠቅላይ ሚኒስትሩ እስራኤል ማንኛውንም እርምጃ ለመውሰድ ዝግጁ መሆኗን አስታውቃለች። ከውጭ የመረጥነው መረጃ ነው። የባህር ላይ ውጥረት፣ ኢራን በሆርሙዝ የባህር ወሽመጥ የጉዞ ታሪፍ መሰብሰብ መጀመሯን ስትገልጽ፣ አሜሪካ በበኩሏ የኢራን የነዳጅ ጫኝ መርከቦችን በቁጥጥር ስር ማዋሏን አስታውቃለች። መረጃውን ይዘናል። የፕሬዝዳንት መሱድ ፔሽኪያን ቅሬታ፣ የአሜሪካ እገዳ ለእውነተኛ ድርድር ዋነኛ እንቅፋት መሆኑን የኢራኑ ፕሬዝዳንት ገለጹ። አክብሮታዊ ሰላምታችን በያላችሁበት ድረስ የኢትዮሪካ ሚዲያ ቤተሰቦች አዳዲስ መረጃዎችን ይዘን ቀርበናል። እንድትከታተሉን እየጋበዝን ላይክ በማድረግ ማድመጥ እንድትጀምሩ በአክብሮት እንጠይቃለን። በቀጥታ ወደ መረጃዎቹ። አቃቢ ሕግ በቀድሞ የሰላም ሚኒስቴር ዴኤታ አቶ ታዬ ደንደአ ላይ መስርቶት የነበረውን 3 ክሶች አቋረጠ። ነገር ግን ክሱ ሊመለስ እንደሚችል ጠበቃቸው ለቢቢሲ ገልጸዋል። የአቶ ታዬ ደንደአ ጠበቃ አቶ አበራ ንጉሱ ስለ ክሱ መቋረጥ ያረጋገጡ ሲሆን በሌላ መዝገብ በ4 ዓመት እስራት ተፈርዶባቸዋል ብለዋል። ይህ ክስ ቀደም ሲል ጥፋተኛ ከተባሉበት መዝገብ በተጨማሪ የቀረበ ነበር ሲሉም ገልጸዋል። አቶ ታዬ ለመጀመሪያ ጊዜ በቁጥጥር ስር የዋሉትን በታህሳስ ወር 2016 ዓ.ም ጠቅላይ ሚኒስትር አብይ አህመድን በይፋ ከወቀሱ በኋላ ነበር። አቶ ታዬ ከታሰሩ በኋላም ጸረ ሰላም ኃይሎችን በመደገፍና ህገወጥ የጦር መሳሪያ ይዞ በመገኘት ወንጀል ተከሰው ነበር። የአቶ ታዬ የህግ ክርክርን በተለያዩ ጊዜያት ውሳኔዎችን ሲለዋወጡበት የቆየ ሲሆን የጠቅላይ ፍርድ ቤት ቀደም ሲል የተሰጠ ውሳኔን በመሻር በድጋሚ እንዲታይ ማዘዙ አንዱ ምሳሌ እንደነበር ይታወሳል። በጌዲዮ ዞን ገደብ ከተማ የአቢሲኒያ ባንክ ባለሙያ በአደባባይ ተገለው ተገኙ። ተጠርጣሪው በቁጥጥር ስር መዋሉንም ፖሊስ አስታውቋል። በደቡብ ኢትዮጵያ ክልል ጌዲዮ ዞን ገደብ ከተማ የአቢሲኒያ ባንክ ሰራተኛ የሆኑት አቶ ተመስገን ዳንኤል ሚያዝያ 14 ቀን 2018 ዓ.ም በአደባባይ መገደላቸውን የደቡብ ኢትዮጵያ ክልል ፖሊስ አስታውቋል። ሟች አቶ ተመስገን ዳንኤል ከላይ በተጠቀሰው ዕለት ከጠዋቱ 2 ሰዓት ገደማ ወደ ስራ በመጓዝ ላይ ሳሉ በአደባባይ የተኮሰባቸው ጥይትና በደረሰባቸው አሰቃቂ የስለት ጥቃት ህይወታቸው እንዳለፈ የክልሉ ፖሊስ ጨምሮ ገልጿል። ፖሊስ ግድያውን ፈጽሟል የተባለውን ተጠርጣሪ በቁጥጥር ስር አውሎ ምርመራ እያጣራ መሆኑን ገልጿል። እንደ ፖሊስ መረጃ ጥቃቱ ሰነዘረው በቂም በቀል ተነሳሽነት ነው ተብሏል። ተጠርጣሪው አቶ አቡሽ ታደሰ ሁጤሳ የሟች ባለቤት የቀድሞ ፍቅረኛ እንደነበር የተጠቀሰ ሲሆን ሚስቴን አገባህብኝ በሚል ሰበብ ግድያው እንደፈጸመም ፖሊስ አስታውቋል። አቶ ተመስገን ከ2 ወራት በፊትም ጋብቻ መስርተው ነበር ተብሏል። ሟች ጥቃት በደረሰባቸው ወቅትም አድኑኝ ሊገለኝ ነው በማለት የእርዳታ ጥሪ ቢያሰሙም በአካባቢው ከነበሩ ሰዎች ፈጣን ምላሽ ባለማግኘታቸው ተጠርጣሪው በሽጉጥ በመተኮስና በመቀጠልም በስለት መሳሪያ አስክሬኑን በመቆራረጥ በአሰቃቂ ጥቃት መገደላቸውን የፖሊስ መረጃ አመላክቷል። ድርጊቱ በአካባቢው ማህበረሰብ ዘንድ ከፍተኛ ድንጋጤና ሀዘን የፈጠረ ሲሆን ፖሊስ በጉዳዩ ላይ ዝርዝር ምርመራ እያከናወነ መሆኑን አስታውቋል። በወልቃይትና ሁመራ የትግራይ ተወላጆችን እንቅስቃሴ የሚገድቡ አድሏዊ አሰራሮች መዘርጋታቸውን ሂውማን ራይትስ ዎች ገለጸ። በአወዛጋቢዎቹ የምዕራብ ትግራይ አካባቢዎች የሚገኙ የትግራይ ተወላጆች መታወቂያ እንዳያገኙና ፍቃድ ሳይኖራቸው ጉዞ እንዳያደርጉ የሚከለክሉ አድሏዊ አሰራሮች ተዘርግተዋል በማለት ሂውማን ራይትስ ዎች ከሷል። ዓለም አቀፉ የሰብአዊ መብቶች ተሟጋች ተቋም የኢትዮጵያ አጋር የሆኑ አካላት እንደ ኮሎኔል ደመቀ ዘውዴ ያሉ አመራሮችን ኢላማ ያደረገ ማዕቀብ እንዲጥሉም ጠይቀዋል። የሰብአዊ መብት ድርጅቱ የኢትዮጵያ
የኢትዮጵያ ባለስልጣናትና አጋሮቻቸው በአካባቢው የሚኖሩ የትግራይ ተወላጆችን እንደ ሁለተኛ ዜጋ የሚያደርገውን አያያዝ ችላ ለማለት የወሰኑ ይመስላል ሲልም ወቅሷል። የኢትዮጵያ መንግስት በሂውማን ራይትስ ዎች ሪፖርት ላይ እስካሁን ድረስ ምንም ያለው ነገር የለም። ሂውማን ራይትስ ዎች ከትግራይ ጦርነት መነሳት ወዲህ በአማራ ክልል በተዋቀረው የወልቃይት ጠገዴ ሰቲት ሁመራ ዞን ስር በሚተዳደሩ አካባቢዎች በሚኖሩ የትግራይ ተወላጆች ላይ ይፈጸማል ያለውን ግፍ የዘረዘረው ረቡዕ ሚያዝያ 14 ቀን 2018 ዓ.ም ባወጣው መግለጫው ነው። ተቋሙ ሪፖርቱን የአማራና ትግራይ ክልሎች የይገባኛል ጥያቄ በሚነሳባቸው አካባቢዎች ይፈጸማል ስላላቸው ጥሰቶች ሪፖርት ያዘጋጀው ስፍራው ላይ የሚገኝና ከወራት በፊት የተሰደዱ ነዋሪዎችን በርቀት አነጋግሮ መሆኑን ገልጿል። ከእርዳታ ሰራተኞች፣ ከዲፕሎማቶችና ሌሎች ባለሙያዎችንም መረጃ እንዳሰባሰበ ጠቅሷል። በትግራይ ጦርነት ወቅትም በመቶ ሺዎች የሚቆጠሩ ነዋሪዎች ከነዚህ አካባቢዎች በግዳጅ መፈናቀላቸውን ያስታወሰው መግለጫው የትግራይ ተወላጅ አሁንም ድረስ በባለስልጣናትና የጸጥታ ኃይሎች ጥሰት እየተፈጸመባቸው ነው ሲል ከሷል። ባለስልጣናቱ የትግራይ ተወላጆችን በዘፈቀደ እያሰሩና እንቅስቃሴያቸውን፣ የስራ ዕድላቸውን እንዲሁም አገልግሎቶችን የማግኘት መብታቸውን በከፍተኛ ሁኔታ የሚገድብ አሏዊ ስርዓት እየዘረጉ ነው ብሏል። የሂውማን ራይትስ ዎች የአፍሪካ ምክትል ዳይሬክተር ላቲሺያ ባደር በምዕራብ ትግራይ የሚገኙ የትግራይ ተወላጆች በሁሉም የህይወት ዘርፎቻቸው ላይ ከፍተኛና ከሰብአዊነት የሚያጎድል እገዳዎች ይጣሉባቸው ነው ሲሉ ተናግረዋል። እንደ ሰብአዊ መብት ተሟጋች ተቋሙ ገለጻ በአካባቢዎቹ የሚኖሩ የትግራይ ተወላጆች ከከተማዋ ለቀው ለመሄድ ከዞን አስተዳደሩ ጊዜያዊ ፍቃድ ማግኘት አለባቸው። ከተማ ውስጥ ብቻ እንደሆነ የሚገልጽ የጉዞ ሰነድን መመልከቱን ተቋሙ አስታውቋል። በተጨማሪም ሂውማን ራይትስ ዎች የአካባቢውን ባለስልጣናት የትግራይ ተወላጆች እንደ መታወቂያ ያሉ ወሳኝ ሰነዶችን እንዳያገኙ እየከለከሉ ነው ሲል ክስ አቅርቧል። የወልቃይት ጠገዴ ሰቲት ሁመራ ዞን ምክትል አስተዳዳሪ ኮሎኔል ደመቀ ዘውዴን ጨምሮ በሰሜን ኢትዮጵያ ግጭት ወቅት እንዲሁም የተኩስ አቁም ስምምነቱ ከተፈጸመ በኋላ ለተፈጸሙ ከባድ በደሎች ተጠያቂ የሆኑ ባለስልጣናትን ኢላማ ያደረገ ማዕቀብ መጣል አለባቸው ብሏል። ከውጭ በኢራንና እስራኤል መካከል ያለው ውጥረት አይሏል ተባለ። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የኢራን የኒውክሌር መርሃ ግብር ለዓለም ሰላም ከፍተኛ የታሪክ ጠባሳ ሊጥል የሚችል ስጋት መሆኑን በመግለጽ የኒውክሌር ባለቤት እንዳትሆን እስራኤል ማንኛውንም እርምጃ ለመውሰድ ዝግጁ መሆኗን አስታውቀዋል። ቴህራን በበኩሏ መርሃ ግብሯ ለሰላማዊ ዓላማ መሆኑን ብትገልጽም የኔታንያሁ ንግግር ቀጠናዊ ውጥረቱን ይበልጥ ሊያባብስ ይችላል የሚል ስጋት ተፈጥሯል። በሌላ በኩል ኢራን በሆርሙዝ የባህር ወሽመጥ በሚያልፉ መርከቦች ላይ የጣለችው የጉዞ ታሪፍ ተከትሎ የመጀመሪያ ገቢ መሰብሰብ መጀመሯን አስታውቃለች። ይህ የኢራን እርምጃን በዓለም አቀፍ የንግድ መስመርና በነዳጅ ገበያ ላይ ከፍተኛ ተጽዕኖ ሊያሳድር እንደሚችል የጂኦፖለቲካ ተንታኞች እየገለጹ ይገኛሉ። በተያያዘ የአሜሪካ ጦር እገዳን ጥለው ለማለፍ የሞከሩ ሁለት የኢራን የነዳጅ ጫኝ መርከቦችን በቁጥጥር ስር መዋላቸው ተዘግቧል። በመጨረሻም በኢራን ወደቦች ላይ እገዳ ከተጣለበት ጊዜ ጀምሮ 31 መርከቦች አቅጣጫቸውን እንዲቀይሩ ወይንም ወደ ወደባቸው እንዲመለሱ መታዛቸውንና የአሜሪካን ትዕዛዝ ማክበራቸውን የአሜሪካ ማዕከላዊ እዝ አስታውቋል። የኢራኑ ፕሬዝዳንት መስዑድ ፔዜሽኪያን በበኩላቸው ይህ እገዳ ከአሜሪካ ጋር ለሚደረገው እውነተኛ ድርድር አንዱና ዋነኛው እንቅፋት ነው ብለውታል። የአሜሪካ ማዕከላዊ እዝ ረቡዕ ምሽት ባወጣው መግለጫ በኢራን ወደቦች ላይ እገዳ ከተጣለበት ጊዜ ጀምሮ 31 መርከቦች አቅጣጫቸው እንዲቀይሩ ወይንም ወደ ወደባቸው እንዲመለሱ መታዛቸውን ገልጿል። አብዛኞቹ መርከቦች የነዳጅ ጫኝ መርከቦች መሆናቸውንና የአሜሪካን ትዕዛዝ ማክበራቸውንም እዙ ገልጿል። የኢራኑ ፕሬዝዳንት መስዑድ በበኩላቸው ይህ እገዳ ከአሜሪካ ጋር ለሚደረገው እውነተኛ ድርድር አንዱና ዋነኛው እንቅፋት ነው ብለውታል። የዋይት ሀውስ የፕሬስ ሴክሬታሪት ካሮሊን ሌቪት በበኩላቸው ዶናልድ ትራምፕ በእገዳው መርካታቸውን ገልጸው ሂደቱንም ውጤታማና ስኬታማ ሲሉ ጠርተውታል። ዜናዎቻችን አበቃን። በሰላም ቆዩን።